ግብጽ አስገራሚ ጥያቄ ለኢትዮጵያ አቅርባለች። ኢትዮጵያ በአባይ ውሃ ጉዳይ የምትለሳለስ ከሆነ ቀይ ባህር ላይ እንደፈለገች መውጣት ትችላለች ብላ ግብጽ ምልጃ እንደላከች ተሰምቷል። ይህ ምልጃ ለኢትዮጵያም ለአሜሪካም መላኩ ደግሞ መነጋገሪያ ሆኗል። ጉዳዩ እያነጋገረ ነው። ከላይ ሲታይ መልካም ሐሳብ የሚመስለው ይህ የግብጽ እቅድ ኢትዮጵያ በቀይ ባህር ላይ ጦሯን እንዳታሰፍር የሚጠይቅ ነው ተብሏል። ለዚህም ነው በማር የተለወሰ መርዝ ተብሎ በአንዳንዶች እየተገለጸ የሚገኘው። ግብጽ ራሷን የቀይ ባህር ሰጪና ነሺ አድርጋ ለማቅረብ መሞከሯም እያነጋገረ ይገኛል። ይህ ብቻ አይደለም። ኢትዮጵያ ይህንን ሐሳብ የማትቀበል ከሆነ በቀይ ባህር የምታደርገውን እንቅስቃሴ እንቅ አድርጌ እይዝባታለሁ ብላ የአብደልፈታህ አልሲሲዋ ካይሮ እያስፈራራች ትገኛለች። ይህ እንደተጠበቀ ሆኖ ሳውዲ አረቢያ ወደ ኢትዮጵያ ተከታታይ ባለስልጣናትን ከላከች በኋላ የግብፁን ፕሬዝዳንት አብደልፈታህ አልሲሲን ተቀብላለች። አልሲሲ ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር በጋራ በቀይ ባህሯ ጅዳ አፍጥረዋል። አልሲሲ መሐመድ ቢን ሰልማንን ሲያዩአቸው የጠፋ ዘመዳቸውን እንዳገኘው ሰው ፊታቸውን አፍክተዋል። በምን ጉዳይ መከሩ? እንመለከተዋለን። ወደ ኢራንና ቀጠናዊ ቀውሱ ስንሄድ ደግሞ አሜሪካ በሊባኖስ አስፈላጊ ስራ ያላቸው ዲፕሎማቶች ብቻ ይቆዩ፣ ሌሎቹ ከነ ቤተሰቦቻቸው ይሄዱልኝ ብላለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ወደ እስራኤል ሊያደርጉት የነበረውን ጉዞ ሳይሰርዙ አልቀረም ተብሏል። ውጥረቱ አሁንም ከፍ ብሏል። በሌላ በኩል የዩክሬንና ሩሲያ ጦርነት 4 ዓመት ደፍኖታል። ዜሌንስኪ ያባረሯቸው ጀነራል ደግሞ አንድ ሚስጥር አውጥተዋል። ጦርነቱ የሮቦቶች ጦርነት ነውም እየተባለ ይገኛል። አስገራሚዎቹን ነገሮች እንመለከታለን። ከዛው ከዩክሬን ጉዳይ ሳንወጣ ዩክሬን የሩሲያን ነዳጅ እንዳትገዙ ብላ ያገደቻቸው ሀገራት ከባድ አጸፋ እየሰጧት ይገኛሉ። ሃንጋሪ ብድር ያስከለከለቻት ስትሆን ስሎቫኪያ ደግሞ ኤሌክትሪክ አላቀርብልሽም ብላ የኤሌክትሪክ መስመር መቁረጧ እየተነገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ግብጽ ለኢትዮጵያ አስገራሚ ጥያቄ አቅርባለች ይላል የዘናሽናል ኒውስ ዘገባ። ኢትዮጵያ በአባይ ጉዳይ ከተለሳለሰች በቀይ ባህር ላይ የምትወጣበትን መንገድ አመቻቻለሁ ስትል ካይሮ ይፋዊ ጥያቄ ማቅረቧ ነው የተሰማው። ለአዲስ አበባም ለዋሽንግተንም ገብቷል የተባለው ይህ ጥያቄ ከላይ ሲታይ መልካም ቢመስልም በመርዝ የተለወሰ ማር ተደርጎ ሊቆጠር ይችላል። የአብደልፈታህ አልሲሲዋ ግብጽ መልእክቷን ለጠቅላይ ሚኒስትር አብይ አህመድ እና ለዋሽንግተን ሰዎች እንዳቀረበችም ዘገባው አመላክቷል። ኢትዮጵያ በአባይ ጉዳይ ላይ የምትለሳለስ ከሆነ ግብጽ በፈለገችው መንገድ የምትፈርም ከሆነ በቀይ ባህር ላይ እንድትወጣ አድርጋታለሁ ብላ ግብጽ ጥያቄ ስለማቅረቧ ነው የተሰማው። አስገራሚው ነገር ታዲያ በቀይ ባህር ላይ ስትወጪ ጦርሽን ይዘሽ አትወጪም የሚል ሐሳብ መካተቱ ነው። በምክረ ሐሳብ ውስጥ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አዲስ አበባ በገቡበት ጊዜ ጠቅላይ ሚኒስትሩ የቀይ ባህር ጉዳይ አንገብጋቢ ጉዳይ እንደሆነ አንስተዋል የሚለው ዘናሽናል ቱርክም በዚህ ጉዳይ ላይ ሚና እንድትጫወት ጠቅላይ ሚኒስትሩ መጠየቃቸውን ያነሳል። የግብጽ ጥያቄ ወሳኝ ጂኦፖለቲካዊ ጥልፍልፍ ውስጥ የገባው የቀይ ባህርና የአፍሪካ ቀንድ ፖለቲካ በተጋጋመ ሰዓት ነው የመጣው። በሱዳን የአካባቢው ሀገራት ጎራ ለይተው አቋም እየያዙ ይመስላሉ። በሱዳን ያላትን ጥቅም የሚያስከብርላት የአልቡርሃን መንግስት በከፍተኛ ደረጃ በአርኤስኤፍ ወይም በፈጥኖ ድራሽ ኃይሉ ፈተና ውስጥ ገብቷል ብላ ያሰበችው ግብጽ የአካባቢውን ሀገራት እያስተባበረች ጸረ አርኤስኤፍ እንቅስቃሴ ጀምራለች። አርኤስኤፍን ይደግፋሉ የምትላቸውን ኢትዮጵያንና የተባበሩት አረብ ኤምሬትስን በአካባቢው እንዲገለሉም በስራ ተጠምዳለች። ሀገረ ግብጽ ከቱርክ ጋር ማበርን የመረጠችው ካይሮ በሱዳን ጉዳይ እንዲሁም በሶማሊያ ጉዳይ ስምምነት ላይ የደረሰች በሱዳንና በሶማሊያ ጉዳይ ስምምነቷ የሚታወቅ ቢሆንም የሊቢያውን ጉዳይ ለመፍታትም ጥረት እያደረገች ትገኛለች።
የተለያዩ ኃይሎችን በሊቢያ እያስታጠቁ የሚያፋለሙት አንካራና ካይሮ ችግራቸውን ለመፍታት እየተነጋገሩ መሆናቸውንና ረጅም ርቀት መሄዳቸውን ዘገባው ጠቁሟል። ኤርትራንና ጅቡቲን በኢትዮጵያ ላይ እንዲነሱ ለማድረግ ከፍተኛ ትግል እያደረገች የምትገኘው ግብፅ የቀይ ባህር ሰጪና ነሺ አድርጋ ራሷን እያቀረበች እንደሆነም ተስተውሏል። በጅቡቲው ዶራሌህና በኤርትራው አሰብ ወደብ ላይ የተለያዩ ግንባታ ስራዎችን ለመስራት ከሀገራቱ ጋር እየተቀራረበች የምትገኘው ካይሮ ኢትዮጵያን የባህር መተንፈሻ ለማሳጣት ስራ እንዳልሰራች ሁሉ አሁን እኔ ስፈቅድልሽ ወደ ቀይ ባህር መሄድ ትችያለሽ ማለቷ ትዝብት ላይ ጥሏታል። ኢትዮጵያ ከአባይም ከቀይ ባህርም እንድትገለል አጥብቃ የምትፈልገው ግብፅ በአባይ ላይ ከተለሳለስሽልኝ ቀይ ባህር ላይ ላስወጣሽ እችላለሁ፣ ግን ጦርሽን ሳትይዢ ነው የምትወጪው የሚለው የግብፅ ሐሳብ እጅግ አደገኛ ሐሳብ እንደሆነ ማስተዋል ይቻላል። 2000 ኪሎ ሜትር ጠረፍ ከቀይ ባህር የምትጋራው ግብፅ በአካባቢው ያሉ ሀገራት ብቻ ቀይ ባህርን ያዙበታል የሚል አቋም ስታራምድ ቆይታለች። ራሷን ሰጪና ነሺ አድርጋ ማቅረቧ ኢትዮጵያ ይህንን ጥያቄ በጥንቃቄ እንድትመለከተው የሚያደርግ ነው ተብሏል። አስገራሚው ነገር ደግሞ ማስፈራሪያም የታከለበት ነው የግብፅ ምክረ ሐሳብ። ይህንን ሐሳቤን የማትቀበይ ከሆነ በቀይ ባህር ላይ እንደ ልብሽ አትንቀሳቀሽም ብላ ግብፅ ማስፈራሪያ አክላበታለች። ጉዳዩን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይወቁልኝ የሚለው ነገርም ግብፅ ኢትዮጵያን አሁንም እንደምትፈራት አመላካች ነው። በራሷ አቅም ብቻ ኢትዮጵያን እንደፈለገች ማድረግ ይሳናታልና ጉዳዩን ከአሜሪካ ጋር በማገናኘት ትራምፕ ኢትዮጵያን እንዲቆጡላት የአብደል ፈታህ አልሲሲዋ ሀገር የፈለገች ይመስላል። በተመሳሳይ የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ወደ ሳውዲ አረቢያ ቅንተው ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር አፍጥረዋል። በቀይ ባህሯ ጅዳ ሁለቱ መሪዎች ተገናኝተው በቀጠናዊ ጉዳዮች ላይ ስለመምከራቸውም ተነስቷል። ቀጠናዊና ዓለም አቀፋዊ ጉዳዮችን በጋራ የሚያሳስቡንን ነገር መክረናል ብለዋል የግብፅ ፕሬዝዳንት ቃል አቀባዮች። አብደል ፈታህ አልሲሲ ወደ ሳውዲ ገብተው አልጋ ወራሹን ሲያገኙ የጠፋ አጎታቸውን እንዳገኘ ሰው ፊታቸውን አፍክተዋል። በአፍሪካ ቀንድ የሚገኙ ሀገራትን በኢትዮጵያ ላይ እንዲነሱ ለማድረግ ሳውዲ አረቢያን መሳሪያ አድርጋ እየተጠቀመች የምትገኘው ግብፅ የሳውዲን ገንዘብ ተማምና ነው እዚህ ቁማር ውስጥ የገባችው። ከኤምሬትስ ጋር ለመጋፈጥ በኢትዮጵያ ላይ ጅቡቲንና ኤርትራን እንዲሁም ሶማሊያን ለማስነሳት በእነዚህ ሀገራት አካባቢ የሚገዙ የጦር መሳሪያዎችንም ለማስተባበር ሳውዲ አረቢያን መከታ ጋሻ አድርጋለች። የአልሲሲዋ ሀገር በሀገር ቤት ህዝባቸው ለሮመዳን ጾም የሚሆን ምግብ ተወደውብናል ብሎ እያጉረመረመ የሚገኝ ሲሆን አልሲሲ ግን ይህ ብዙም ግድ የሰጣቸው አይመስልም። ሶማሊያ በቅርቡ $900 ሚሊዮን የሚያወጡ የጦር ጀቶች ለመግዛት ትደራደራለች ሲባል የሳውዲ አረቢያ ስም ተነስቷል። ይህንን ያስተባበረችው ደግሞ ግብፅ ናት ከጀርባ ሆና። እናም የአብደል ፈታህ አልሲሲ ሳቅ ከዚህ ጋር ይገናኛል ቢባል ግነት የለውም። ወደ ኢራንና የቀጠናው ቀውስ ስናልፍ አሜሪካ በሊባኖስ የሚገኙ አንገብጋቢ ስራ የሌለባቸውን ዲፕሎማቶችና ሌሎችም ሰራተኞች እንዲወጡ አዛለች። ከነቤተሰባችሁ ይህችን ሀገር ለቃችሁ ውጡ ሲል ነው የአሜሪካ መንግስት በጥብቅ ያስጠነቀቀው። ከኢራን ጋር ከዛሬ ነገ ግጭት ሊከሰት ይችላል በሚል ዓለም እየሰጋ ባለበት በዚህ ሰዓት ይህ የአሜሪካ ማስጠንቀቂያ መምጣቱ ግጭቱ አይቀሬ እንደሆነ አመላካች ነው ተብሎ ተወስዷል። በቤሩት የሚገኘው ኤምባሲ አንገብጋቢ ስራ ያላቸው ሰዎች ብቻ እንዲቀሩበት እየተደረገ ሲሆን አሜሪካ በአካባቢው ጥቃት ስትፈጽም ኢራንና አጋሮቿ የተለያዩ አካባቢዎች ላይ ጥቃት መፈጸማቸው ስለማይቀር ከወዲሁ አሜሪካ ዝግጅት እያደረገች ትገኛለች ተብሏል። ትራምፕ ያስቀመጡት የ10 እና የ15 ቀን ቀነ ገደብ ሊገባደድ ጥቂት ጊዜ የቀረው ሲሆን የመጨረሻው የትራምፕ ውሳኔ እስካሁን አልለየለትም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ እስራኤል ሊያደርጉት የነበረውን ጉዞ ሊሰርዙ ይችላሉ እየተባለ በሚገኝበት ሰዓት አሜሪካ ተጨማሪ ማስጠንቀቂያዎችን እየሰጠች ትገኛለች። በኢራን የሚገኙ ዜጎቿን ባገኛችሁት መንገድ ለቃችሁ ውጡ ያለችው ዋሽንግተን ቀጠናው በቀጣይ የሚጠብቀው ፈተና ከባድ እንደሆነ በተከታታይ መግለጫዎች እያመላከተች ነው።
በሌላ በኩል የዩክሬንና የሩሲያ ጦርነት 4 ዓመት ደፍኗል። የሮቦት ጦርነት ሆኗል ይላሉ የቀድሞው ጀነራል። ዜሌንስኪ ያባረሯቸውና በለንደን አምባሳደር አድርገው የሾሟቸው የቀድሞ ስመጥር ጀነራል ቫሌሪ ዛሉዥኒ ናቸው ይህንን የተናገሩት። እኒህ የሀገሪቱ ኤታማዦር ሹም ፍልሚያው ከታንክና ከጦር ጀቶችም አልፎ ሮቦቶች እየተዋጉበት ይገኛሉ ብለዋል። ሮቦቶች እየተዋጉ ይገኛሉ። አሁን የሰው ኃይል ላለመገበር ሁለቱም ኃይሎች በከፍተኛ ርቀት ሆነው ይታኮሳሉ። ከ30 እስከ 50 ኪሎ ሜትር በሚደርስ ርቀት ላይ እነዚህ ኃይሎች እየተታኮሱ ይገኛሉ። በአጠቃላይ ጦርነቱ ቤተ ሙከራ ነው ብለን ልንወስደው እንችላለን። ተራ ጦርነት አይደለም። የጦር መሳሪያዎች እየተሞከሩበት ይገኛሉ። አንዳቸውን በሮቦት እና በድሮን እንዲሁም በመሰል ቴክኖሎጂዎች እየተዋጉ ናቸው። ሰው አልባ የሆኑ ቴክኖሎጂዎች እየገነኑ በጦር ሜዳ ያለውን ሚዛን ይበልጥ እያስጠበቁ ይገኛሉ ይላሉ ቫሌሪ ዛሉዥኒ። በሀገሪቱ ምርጫ ቢካሄድ ከዜሌንስኪ ይልቅ ይበልጥ ተወዳጅ ናቸው የሚባሉላቸው ዛሉዥኒ ከዚህ ቀደምም የዩክሬንን ወታደራዊ ስትራቴጂ በአደባባይ በመተቸታቸው ምክንያት ከዜሌንስኪ ጋር ተቃቅረው እንዲባረሩ ምክንያት ሆኗል። የአዲስ ቴክኖሎጂ ቤተ ሙከራ ሆኗል ጦርነቱ ያሉት እኒህ ጀነራል የሰው ኃይል በከፍተኛ ደረጃ እየተወደደ መምጣቱንም አንስተዋል። የሰውን ልጅ ለማሰልጠን ለማስታጠቅና ወደ ጦር ሜዳ ለማሰማራት ከፍተኛ ሀብት ይባክናል። እነዚህ አነስተኛ መሳሪያዎች ግን በቀላሉ መፈብረክ ይችላሉ። በቀጣይ ትኩረት መደረግ ያለበትም እዚህ ላይ ነው። የሰው ልጅ ይበልጥ እየተወደደ ማቴሪያል ደግሞ ይበልጥ እየረከሰ መምጣት አለበት። አሁን በምሽግ ሆኖ መድፍና ታንክ እየተኮሰ ውጊያ የሚያከናውን ወታደር እየቀረ ይገኛል። እዚህ ላይ ወታደራዊ ስትራቴጂ ነድፈን ልንንቀሳቀስ ይገባል ብለዋል ቫሌሪ ዛሉዥኒ። 4 ዓመት የደፈነው የዩክሬንና የሩሲያ ጦር 5.8 ሚሊዮን የሚሆን የዩክሬንን ሕዝብ እንዲፈናቀል አድርጓል። ዩክሬንን ዳግም ለመገንባት አውሮፓ 588 ቢሊዮን ዶላር ያስፈልገኛል እያለም ይገኛል። ኔቶ 1.2 ሚሊዮን የሚሆን የሩሲያ ወታደር ሙትና ቁስለኛ ሆኗል። ከዚህ ውስጥ 325 ሺህ የሚሆነው እንደሞተ እናውቃለን ሲል፣ ሩሲያዎች ደግሞ በትንሹ ከግማሽ ሚሊዮን በላይ የሚሆን የዩክሬን ወታደር ሞቷል፣ ከ1 ሚሊዮን ያለፈ ደግሞ በመቁሰልና በመጥፋት ከውጊያ ውጭ ሆኗል ትላለች። ከዛው ከዩክሬን ጉዳይ ሳንወጣ ዩክሬን የሩሲያን ነዳጅ እንዳይገዙ ያደረገቻቸው ሀገራት በዩክሬን ላይ ብቀላ እያካሄዱ ይገኛሉ። ስሎቫኪያ ተረኛዋ በቀለኛ ሀገር ሆናለች። ሃንጋሪ ወደ ዩክሬን የሚገባ ወታደራዊ ብድር እንዳይኖር ድምፅን በድምፅ የመሻር መብቷን እንደተጠቀመች ሁሉ ስሎቫኪያም ወደ ዩክሬን የሚገባውን ኤሌክትሪክ ቆርጫለሁ ብላለች። እስከ ቅዳሜና እሁድ ጊዜ ሰጥቼ ነበር ያለችው ይህች ሀገር ወደ ዩክሬን የሚገባውን ኤሌክትሪክ በመቁረጥ ኪየቭን ከፍተኛ ቀውስ ውስጥ እንደከተተቻትም ተስተውሏል። የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ ናቸው ይህንን በአደባባይ ያወጁት። ድሩዝባ እየተባለ የሚጠራውና በዘመነ ሶቪየት ኅብረት የተሰራው የነዳጅ ማስተላለፊያ ከሩሲያ ወደ ስሎቫኪያና ወደ ሃንጋሪ ነዳጅና ጋዝ እንደሚያስተላልፍ ይታወቃል። ታዲያ በዚህ መስመር ማንሽም የሩሲያን ነዳጅ አትገዢም ብላ ዩክሬን ክልከላ አስቀመጠች። ሁለቱ ሀገራት ይህ ክልከላ እንዲነሳ በተደጋጋሚ ወተወቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንኳን አጋራቸው ሃንጋሪን የሩሲያን ነዳጅ እንዳትገዢ ብለው አልተጫኗትም፣ ምክንያቱም የባህር በር ስለሌላት። ታዲያ ሌላ አማራጭ የሌላት ሃንጋሪ ዩክሬን ስትጨክንባት ብድር እንዳታገኝ አደረገቻት። ስሎቫኪያን በተመሳሳይ ኤሌክትሪክ አታገኝም ብላ ከለከለቻት። ዩክሬን የነዳጅ ማስተላለፊያው ሩሲያዎች መተውት አይሰራም በማለት ምክንያት ብትደረድርም ስሎቫኪያም ሃንጋሪም ይህንን ሐሳብ አይቀበሉም። እናም ዩክሬን በቆሰቆሰችው ችግር ኤሌክትሪክ እና ብድር እንድታጣ ምክንያት ሆናለች። 90 ቢሊዮን ዶላር የሚያወጣ ወታደራዊ መሳሪያ እንድትገዛ ለዩክሬን ሊሰጥ የነበረውን ብድር ያሳገደችው ሃንጋሪ ኤሌክትሪክ ካሳደገችው ስሎቫኪያ ጋር አብራ በዩክሬን ላይ ከባድ ኢኮኖሚያዊ ምት አሳርፋለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።